ሰበር መረጃ በኢትዮጵያና ኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ጀነራል ጻድቃን ገብረተንሳይ በእንግሊዘኛ ዛሬ ረፋድ ላይ ባወጡት ጽሑፍ አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በኢትዮጵያና ኤርትራ መካከል በግልጽ የሚታይ ሁኔታ ወደ ጦርነት የሚያመራ ሁኔታ አለ። የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናው ስጋት እንደሚሆን የተናገሩት ጀነራል ጻድቃን ገብረተንሳይ በእንግሊዘኛ ዛሬ ረፋድ ላይ ባስነበቡት ጽሑፍ በሁለቱ ሀገራት የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ ሊሆን እንደማይችል የገለጹት ጀነራል ጻድቃን ገብረተንሳይ ለቀጠናው አውዳሚ ሊሆን እንደሚችል ጠቅሰዋል። ጦርነቱ ሲያከተም አሁን የምናውቀውን ጂኦግራፊ ይለውጣል፣ በአፍሪካ ቀንድና ቀይ ባህርን ተሻግሮ ጉልህ የፖለቲካ አሰላለፍ ለውጥንም ያስከትላል ብለዋል። በትግራይ ክልል ጊዜያዊ አስተዳደር ውስጥ ምክትል ፕሬዝዳንት የሆኑት ጀነራል ጻድቃን ገብረተንሳይ በኢትዮጵያና ኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህርን ደህንነት ላይ በቀጥታ ተጽዕኖ የሚያሳድር ነው ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ አክለዋል። በኢትዮጵያና ኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል ብሏል ቢቢሲ። በተለይም የቀድሞ ፕሬዝዳንት የሆኑት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት ጽሑፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠረው ማንኛውም ግጭት ተጠያቂ የሚያደርግ ጽሑፍ ማውጣታቸውን ተከትሎ መቃቃሩ ከድብቅ ወጥቶ ይፋዊ መሆኑ ተነግሯል። ጀነራል ጻድቃን ገብረተንሳይ በዛሬው የእንግሊዘኛ ቋንቋ መግለጫቸው ከዚህ ጦርነት መራቅና ሰላም እንዲሰፍን እንደሚሹ በጽሑፋቸው ላይ ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም አሁንም ወደ ግጭት ላለመግባት ሁሉንም መንገድ መጠቀም ያስፈልጋል ብለዋል አጽንኦት ሰጥተው። ከፕሪቶሪያው የሰላም ስምምነት በኋላ በሁለቱም ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነቱ አይቀሬ መሆኑን የተናገሩት ዝግጅቱ የመጨረሻ ደረጃ ላይ ነው የደረሰው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ ወደ ኋላ መመለስ ይከብዳል ብለዋል። እየመጣ ባለው ጦርነት ምክንያት ትግራይ ከፖለቲካ ታሪክና ባህል አንጻርም ስጋት እንደሆነ የሚናገሩት ጀነራል ጻድቃን ገብረተንሳይ የኔ ምርጫ ትግራይ ለሰላም ጥሪ እንድታረግ ብቻ ነው፣ ብዙ ተሰቃይተናል፣ ይበቃናል ብለዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅትም በኢትዮጵያና ኤርትራ መካከል በሚደረገው ጦርነት የጦር አውድማ ትግራይ እንደምትሆን በዛሬው ረፋድ ላይ ስጋታቸውን በጽሑፍ አስታውቀዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች አዋሳኝ መሆኗ ለሌሎች ሰዎችም ጦርነት አስፈላጊ ሊያደርጋት ይችላል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አሁን ያለው ሁኔታ ወደ ጦርነት እንደሚያድግ ማለታቸው ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ መደረግ አለበት ብለዋል። ለጊዜው አቅሜ ወይም አቅማችን የሚፈቅደው ይህንን ነው የሚል እምነት አለ ብለዋል ጌታቸው ረዳ። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበር ያስታወሱት የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ ሆኖ ቆይቶ ነበር ብለዋል። ከኤርትራ ጋር በነበረው ግንኙነት ወቅት ግን ከእገሌ አንጻር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለም ብለዋል አቶ ጌታቸው። የኤርትራ መንግስትን የወራሪነት ባህሪ አስተውያለው፣ እንደ ኤርትራና ሱዳን ሀገራትን እንደመጠቀሚያ ሊያደርጋቸው ይፈልጋል ያሉት ጀነራል ጻድቃን ገብረተንሳይ የኤርትራን መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ የመሆን ህልም ነበራቸው ብለዋል። ይህንን ፍላጎት ኤርትራ ባላት ሀብት ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ይህንን ነገር ለማድረግ ይሞክራሉ ሲሉ ፕሬዝዳንት ኢሳያስን ከሰዋል።
ፕሬዝዳንት ኢሳያስና ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነትም የትግራይን ህዝብ ለማጥፋት ሞክረው ነበር። ትግራይ አሁንም የህልውና ስጋት ውስጥ ናት ሲሉ አስጠንቅቀዋል። በትግራይ አመራሮች መካከል ያለው ክፍፍልም የጠቀሱት ጀነራል ጻድቃን ገብረተንሳይ ከቀድሞና ከአሁን ወንጀላቸው ተጠያቂነት ለማምለጥ ከኤርትራ መወገን የሚመርጡ የህወሓት ኃይሎች አሉ ብለዋል። በህወሓት አመራሮች መካከል ያለውን ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የጀመረው ብሏል ቢቢሲ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው አሁን ያለው ፍላጎት ግን እገሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉ አውቃለሁ ሲሉ አቶ ጌታቸው የህወሓት ገሚስ ሰዎች ከኤርትራ ጋር እየተገናኙ መሆናቸውን በመግለጫቸው አጋልጠዋል። ዓለም አቀፉ ማህበረሰብ ትኩረቱን በዩክሬን በመካከለኛው ምስራቅና በዲሞክራቲክ ኮንጎ በሆነበት በዚህ ወቅት የሚነሳ ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆን ጀነራል ጻድቃን ገብረተንሳይ ገልጸዋል። ለሰዓቱ ያስኩላቸው መረጃ ይህንን ይመስላል። በሌሎች መረጃ ተመልሰን እስክንገናኝ ድረስ መልካሙን ጊዜ ተመኘን። ሰብስክራይብ ማድረግ እንዳይረሳ። ይህ ወርልድ ኒውስ ነው።